ሶስት የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ አዶናይ ሰይፉ ጋር ካልቀረበ ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? እያወዳደራችኋቸው ነው ዮኒ ማኛና አዶናይ። ዮኒ ማኛ ቀርበዋል። ስለዚህ አዶናይ ይቅረብ ስትሉ እኮ ዮኒ ማኛና አዶናይ አንድ ናቸው፣ ግን አዶናይ እየተሻለ ነው እያላችሁ ነው። አዶናይ የራሱ ሾው ሲኖረው አስቡት። የእውነት ለመናገር አዶናይ ተጽዕኖ ፈጥሯል። ከሰይፉ ጋር ጭራሽ ጫማ ሲለካካ ለኔ ኤክስኪውዝ ሚ ነው አሽሙር ላይ ከሄደ ሰይፉ ተቃጠለ ማለት ነው። አዶናይ ከሰይፉ ጋር ተነጋገሩና ትንሽ ውዝግብ ከተፈጠረ በኋላ የህዝቡ የማየት ፍላጎትና ጉጉት ከጨመረ በኋላ ሰይፉ ሾው ላይ ብትቀርብ ደስ ይለናል። ግጥ ሰግጣል ካልሰገጥ ካያልፍልህም ዘንድሮ ሰግጡ በቃ አዶናይ ስሙ። አዶናይ ጎበዝ ነው ያበረታታል። እሱን ሰግጡ። በጣም ስኬታማ ሰዎች ባለሀብት የምትሏቸውም ሰዎች ሰው ምን ይለኛል የሚለውን ነገር ቢፈሩ ኖሮ አሁን የደረሱበት ደረጃ በፍጹም አይደርሱም ነበር። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተገናኝተናል። ያው የሰይፉ ፋንታሁንና የአዶናይ ጉዳይ እንግዲህ አሁንም ማነጋገሩን ቀጥሏል። የተለያዩ ሰዎች እንግዲህ የተለያዩ ቪዲዮዎችን እየሰሩ ይገኛሉ በሰይፉ ፋንታሁንና በአዶናይ ጉዳይ ማለት ነውና እኛም እንግዲህ አንዳንዱ ቪዲዮ ላይ የራሳችንን ሐሳብና ስቴት ምን ሰጥ ይሆናል። ቀጥታ ወደ ቪዲዮ እንሂድ። አዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። ነው በሉ ማለት አዶናይ ሰይፉ ጋር ካልቀረበ ይሄ ሙሉ ጓጓታ ሚን ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? አዶናይ ሰይፉ ጋር እኮ ነው just nothing። ምን ለማግኘት ነው አዶናይ ሰይፉ ጋር የሚቀርበው? tell me። ሲቀጥል ደግሞ እነ ዮኒ ማኛ ቀርበዋል ምናምን አዶናይ ይቅረብ እንጂ እያወዳደራችኋቸው ነው ዮኒ ማኛና አዶናይ እንዴ? ዮኒ ማኛ ቀርበዋል። ስለዚህ አዶናይ ይቅረብ ስትሉ እኮ ዮኒ ማኛና አዶናይ አንድ ናቸው፣ ግን አዶናይ እየተሻለ ነው እያላችሁ ነው። I mean አዶናይ is not ባለየ, he is a smart guy, that's it። አዶናይ ባለየ የሆነው ለኛ ለራሳችን የዋህ መሆን ስላለብን ስለነገረን ነው። ኦኬ ሁለት ኦፕሽን ብቻ ባለበት ሰዓት በጣም መጥፎ ወይና መጥፎ ወይ በነበረበት ሰዓት መጥፎ ወይውን እንድንመርጥ ስላሳየን ነው ባለየ ያላችሁት። አዶናይ አንተ ራስህ ሆስት የምታረገው ሾው እንፈልጋለን። ኦኬ ህዝቡ እርስ በርስ የሚማማርበት ያሳለፈው ላይፍ አስተማሪ ከሆነ ያለምንም እፍረት ደፍሮ የሚናገርበት ሾው እንፈልጋለን። ሞር ወደ ትራዲሽናል የሄደ የጥንት ምናምን አንፈልግም። ሶ ሞደርን የሆነ ሾው እንፈልጋለን አዶናይ። ሶ you have to make it for us። ሞደርን ናይስ ኦኬ። አዶናይ የራሱ ሾው ሲኖረው አስቡት። ማድረግ ይችላል ነገር አይደል? አቅሙ አለው። እውነት ለመናገር እንጃ እውቅናው አቅሙም አለው። እንደውም በዚህ አጋጣሚ አባይ ቲቪ ይሄን ኦፖርቹኒቲ ከተጠቀመበት በደንብ አሁን ላይ ከኢቢኤስ ጋር ያለውን ነገር ስለሚያውቅ ከአዶናይ እና ኢቢኤስ እንግዲህ በሰይፉ የተነሳ የሆነ ነገር ውስጥ ሳይገቡ አይቀሩም እና አባይ ቲቪ ይሄን ነገር ቢጠቀምበት በጣም የተሻለ እንትን ይገነባል ብዬ አስባለሁ። አዶናይ ሰይፉ ጋር አለመቅረቡ is not a big deal። ይሄንን ቅሌታም ዮኒ ማኛ እንደሱ የሚያስቡትን በጠቅላላ ልካቸውን ላስገባላችሁ። እስቲ ሙሉ ተመልከቱልኝ እስከጨርስ ድረስ ሁላችሁም ይሄን ቪዲዮ ኮፒ ሊንክ አድርጉልኝ። አዳምጡት። ይሄን ቅሌታ ሶስት የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ እሱ ምንም ባላረገው ነገር እሱ ባልሰጠው ገንዘብ አልገባኝም። ማን ሰጠው ታዲያ? እሱ ነው ቀድሞ በራሱ ወጪ አይደል እንዲያነሳቸው። ማን ከሰው እኮ ከሰብስቦ አይደለም ገንዘብ አይደል? ምን ማለት ነው? ከዛ በኋላ ልጆቹን ካነሳቸው በኋላ ማን ነው ፓስተሩ ማን ነበር? እዩ ጩፋ የቤት ኪራይ ከፍላችኋለሁ ብሎ ረድቶታል። ከዛ በኋላ እንጂ ከሰው ሰብስቡ እኮ አይደለም አይደል? እሺ እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። ዮኒ ማኛ መቼ ነው እውቅናውን ተጠቅሞ የሆነ ነገር ሲሰራ ያየ ነው? እውነት ለመናገር ማለት ነው እኔ እንጃ እኔ አላቅም። ይቅርታ አድርጉልኝ እንግዲህ ሰርቶ ከሆነ አላቅም። እንግዲህ ምናልባት ሰርቶ ሊሆን ይችላል፣ ግን እኔ ሰምቼ አላቅም። ሁሌ በመጥፎ ነገር ብቻ ነው ስሙ የሚጠራው አይደል? ዮኒ ማኛ ሴጋ የሚመታ ባለጌን አምጥታችሁ እድሜንም ሙሉ ከኔ እድሜ በላይ ሶሻል ሚዲያ ላይ ቆይታል። አንድ ቀን መልካም ነገር ስትሰራ፣ ሰዎችን ስታግዝ፣ ሰዎችን ስትረዳ አይተን አናውቅም። ዘር ከዘር ስታባል፣ ሃይማኖት ስትሳደብ፣ ሀገር ስትሳደብ ምናውቅ። ግን ይሄ ልጅ በመጣበት በዚች 2 ዓመት ውስጥ እነዚህ ዲቻ ወይስ የተባሉትን ሰዎች ይዞ ለዚህ ክብር ማብቃቱ ሊደነቅ አይገባም የምትለው አንተ? ሰው በአሁን ሰዓት ላይ 100,000 ተከታይ ሲገባ እንኳን ራሱን በሚቆፍስበት ሰዓት፣ ትንሽ ዝና በሚያገኝበት ሰዓት ላይ ራሱን በሚጠብርበት ሰዓት፣ ይሄ ልጅ ግን ብዙ ተከታይ እያለው እነዚህን ህፃናትን አንስቶ ለዚህ ለክብር ማብቃቱ እዩዋቸው፣ እርዷቸው ማለቱ ራሱ ይሄ ትልቅ ነገር አይደለ? ትልቅ ሊበረታታ የሚገባ ነገር አይደለ እንዴ?
በአሁኑ ሰዓት ላይ እኮ ትንሽ እየተከታይ ሲያገኙ አንዳንዶችን አይተናል። ሲጠብሩ ለሰው ሳይደርሱ ለራሳቸው ብቻ ሲስገበገቡ አይተናል። ይሄ ልጅ ግን ዝናውን ተጠቅሞ እነዚህ ልጆችን አንስቶ ለክብር አብቅቷቸዋል። በርካታም ጥሩ ነገር እየሰራ ነው። ስለዚህ ሰው ሲያድግ ሲለወጥ ለምንድን ነው አይናችን ደም የሚለብሰው? አንተ ልጅ ይሆናል እኮ አዶኒ ልጅ ይሆናል። በዚህ መልኩ ምን የሚያስቀና ነገር አለ? ይሄ ያሳዝናል በጣም አዶኒ ሪስፔክት እግዚአብሔር። አንዳንዴ እድሜ በሄደ ይመስለኝ ነበር ትምህርት። የእውነት ሪስፔክትፉል የሆነ ንግግር፣ ደስ የሚል መልስ። የእውነት በቃ ሲጀመር የሰው ጩኸት ለሰይፉ የመሰለው የምርጫ ቅስቀሳ ማድረግ ሲጀመር አዶኒ ደግሞ ቀስቅሱኝ፣ ምረጡኝ፣ ምናምን እንደዚህ ምናምን አቧራ አስነሱልኝ ብሎ ማያውቅ እሱ ሰይፉ ሾው ላይ መቅረብ የፈለገበት ዋና ምክንያት ለዲቻ ቮይስ እርዳታ ለማሰባሰብ ዛት ሲጀመር የአዶኒ አቴንሽን እና የሰይፉ አዶናይን ሰይፉ ሾው ላይ ለመጋበዝ የታሰበበት ኢንቴንሽን የተለያየ ነው። ገብቷል? አዶናይ ታዋቂ መሆን አይጠበቅብም። በሱ አይን ውስጥ ለመግባት እርዳታ ለማግኘት ወይ ደግሞ ሰፖርት ለመደረግ በአዶኒ ፌመስ መሆን አይጠበቅብም። ሰይፉ ላይ ደግሞ ፌመስ ሰው ነው መጋበዝ የሚፈልገው። ለዲቻ ቮይስ ሰፖርሽን ለማሰባሰብ ሰይፉን አናግሮት ነበር አዶኒ፣ ግን አልመለሰለትም መልስ። ምክንያቱም ዲቻ ቮይስ ፌመስ ስላሉ ነው። የሁለቱ ሀሳብ የተለያየ ነው ሲጀምር። ግን እስከ መጨረሻው ደስ የሚለው ሪስፔክትፉል የሆነ መልስን የመለስከውና በጣም ሪስፔክት አድርጌያለሁ። ጌታ ምስክሬን በጣም ሰግጡ። በቃ አዶናይን ስሙ። አዶናይ ጎበዝ ነው፣ ያበረታታል። እሱን እቃወማለሁ። ሰግጡ። አዎ ጥሩ ነው። በቃ አሪፍ ነው። ለምን ትላለች? አሁን አይደለም የሚታየው፣ አንቺ አሁን ሰግጠሽ እኮ ነው አንቺ ራሱ እዚህ ያለሽ ላይ ነው የሚታየው ለውጡ ማለት ነው። ለውጡ የሚታየው ግን እሺ እንስማማና መሰገጥን ወይ እንክፈለው ለሁለት መሰገጥን። አሁን ሰግጡ ሲባል አንዳንድ ሰው የማይሆን ነገር እያደረገ ሶሻል ሚዲያ ላይ መሰገጥ መታወቅ ለህይወት መስመር ትልቅ ነገር ይመስለዋልና በደንብ ትልቅ ነገር ነው። በዚህ ሰዓት ታዋቂ ሰው በጣም ገንዘብ እያገኘን ያለው አይደል? ብዙ ታዋቂ ሰዎች ምን ይሄ ለምንድን ነው የሚደባበቀው? ነው ያልገባኝም። ምንድን ነው በእውቀት ካለው ሰው ይልቅ በጣም አዋቂ ከታዋቂ ሰዎች ገንዘብ ሜክ እያደረጉ ነው ያሉት አይደል? ስለዚህ እውቀት ያላቸውም ሰዎች ወደ ሶሻል ሚዲያ ኑ ነው በቃ ያለቀኩ። ሌላ ትርጉም የለውም። ሰገጤ መባልን ፈርተው እውቀት ስላለን እኔ አይመጥነኝም ቲክቶክ እኔ አይመጥነኝም አውቀው ነው የሚያጣጥሉባችሁ ቲክቶክና እንትንን ዩቲዩብን ማለት ነው። እንዳሰሩ ስለሚፈልጉ ነው። እኔ እውቀቴን ከነ እውቀቴ ይዤ ቁጭ እላለሁ ከነ እውቀቴ በቃ ተከብሬ ቁጭ እላለሁ ስትሉ በቃ እያከካችሁ እውቀታችሁን ይዛችሁ ድሃ ሆናችሁ ታረጃላችሁ ማለት ነው። እድሜ ልካችሁን ወይ የመንግስት የሆነ ድርጅት ላይ ወይ ደግሞ የሆነ ድርጅት ላይ እድሜ ልካችሁን 40 ዓመት 30 ዓመት ተቀጥራችሁ ጡረታችሁን እየበላችሁ ትኖራላችሁ ማለት ነው። በቃ እንደ ድሮ እናትና አባቶቻችን ማለት ነው። በቃ አሁንም ቢሆን እኮ ትምህርትን ያጥላላ ሰው የለም። አትማሩ አይደለም፣ እውቀትን ያጥላላ ሰው የለም። ነገር ግን እውቀታችሁን ይዛችሁ ወደ ሶሻል ሚዲያ ነው በቃ ያ ነው መሰገጥ ማለት። አሁን ቲክቶክ እና ዩቲዩብን ሰው የሚያጣጥሉባችሁ በቃ የሆነ እናንተ መታችሁ እንዳትጠቀሙበት ሰው ስለሚፈልግ ነው በቃ ያለቀ። የእነሱም ብዙ ታዋቂ ሰዎች ሁሉም ሰው ወደ ሶሻል ሚዲያ የሚመጣ ከሆነ የእነሱ ገበያ ሙሉ በሙሉ ይዘጋባቸዋል ማለት። ለማስታወቂያ የሚያገኙት ገቢ ቲክቶከሮች፣ ሶሻል ሚዲያ ኢንፍሉዌንሰሮች እየተካፈሏቸው ነው ያሉት። እኛው ላይ ማለት በፊት ላይ ማስታወቂያ የሚሰራው ማን ነበረ? የሬዲዮ ጣቢያ ያለውና የቲቪ ቻናል ያለው ብቻ ነበረ ማስታወቂያ የሚሰራው። አሁን ላይ ግን ለቲክቶከሮች በአንድ ማስታወቂያ 200,000 300,000 ከ100,000 በላይ እየተከፈላቸው ነው ያሉት ለቲክቶከሮች ብቻ ማለት ነው። ዩቲዩብ ላይም እንደዚሁ ማለት ነው። አንድ ማስታወቂያ ባስተላለፋችሁ ቁጥር ጥሩ የማስታወቂያ ገቢ እያገኙ ነው ያሉት እና ያንን እናንተ መታችሁ ደግሞ እንድትካፈሏቸው አይፈልጉም። አለቀ በቃ። ለዛ ነው ቲክቶክ ላይ ያሉ ሰዎችን ቲክቶክን እንደ ተራ ነገር ዩቲዩብን እንደ ተራ ነገር እያደረጉ የሚቆጥርባችሁ ማለት ነውና እናንተ እንዳትመጡና ሼም እንዲዛችሁ አረ እኔ እዚህ ቦታ ላይ ልሰግጥ እንዲመጥቼ በቃ ምናምን እንዳትሉ ማለት ነው። እና ሰግጡ ችግር የለውም እያላችሁ ነው። አዶናይ ደግሞ ብትማሩም እውቀት ቢኖራችሁ ሰግጡ መታችሁ በቃ ሰገጤ ከተባላችሁም ያስብላችሁ። ያ ነገር መታችሁ እናንተ እዛ ጋር ገንዘብ ሜክ ማድረጋችሁ ሰገጤ የሚያስብላችሁ ከሆነ በቃ ሰገጤ ተባሉ ነው በቃ አለቀ። ሌላ ተአምር የለውም። ምን ያህል ኢንፍሉዌንስ እንደፈጠረባት እቺ ልጅ ላይ እንግዲህ ያስቡትና አይ እንዲህ መሰግጥ ምናምን አለች በተለይ ደግሞ ሶሻል ሚዲያ ላይ ያሉ ልጆች አይደሉ ነጋቸውም ብዙ አያስቡምና
ከዛ አንግል ቢመለከቱት ጥሩ ነው ብዬ አስባለሁ አይደል? መሰገጥ እኮ አለ ወይ አለው ስለዚህ ያው በጥሩ አለ በመጥፎ አለ። በጥሩ ብትሄዱ ጥሩ ነው። መሰገጥ ማለት እኮ በቃ በደንብ መስራት ነው። አንድ ነገር በቃ መሰገጥ ማለት በደንብ መስራት ነው። አዎ እንደዛ ብሎ በደንብ መስራት ነው። አጠያይቁ አግኝቼ በደንብ መስራት ነው መውሰድ ያለብሽ ገባሽ? ስለዚህ እንደ ፈርቹ ወይም ደግሞ ቋሚው ይለያያል ማለት ነው። ለመረዳት ዝግጁ መሆን ጥሩ ተውናት። ግን ያው በጥሩ ሳይሆን በማን ነው በመጥፎ ሳይሆን በጥሩ መሰገጥ። አዎ እንደዛ አሪፍ። በተለይ ደግሞ እንደ ማህበረሰብ ታኔ ምን ያልቃወም ምን ያውልኝ ማለት ነው። ሌላው ምን አገባቸው? በቃ አለቀ እንዴ። የፈለገውን ነገር ማድረግ ይችላል። የእናንተ ሰውን ሪስፔክት ካረጋ አንድ ሰው ላይ ካልደረሰ የሰውን ክብር መንገድ ላይ ይወጡ ምናምን የሆነ አንዳንድ ነገር አይቻለሁ። ይሄ ሰውን መተናኮስ ምናምን ሰግጬ ምናምን እንደዛ አይነት ነገር ይደብራል። ሰውን መበጥበጥ ምናምን ሰው ላይ መድረስ የለባችሁም። ሰው ላይ ሳትደርሱ ግን ገግማችሁ የምትሰግጡ ከሆነ ሰግጡ። በቃ አለቀ። እውቀት ከሌላችሁ ራሱ ማለት ነው ምንም አማራጭ የላችሁማ። እውቀት ሳይኖራችሁ ገንዘብ መስራት ከቻላችሁ አለቀ። ባይስን ምናምን አፈምሰን ስንት ማስታወቂያ ይሰራል ነበር። ዛኔ አልተጠቀመበትምና አልቀጠለበትም እንጂ ገብቷችኋል። እሱ ብዙ ተማርን ከሚሉ ብዙ እውቀት አለን ከሚሉ ሰዎች የተሻለ ገቢ ሲያገኝ ነበር። ባይስ እንኳን ማለት ነው ሳይፈልግ ነው የፈመሰው አይደል? ፈልጎ ነው የፈመሰው ባይስ። የዛኔ እንዲህ በቃ ብሎ የተረጨ ያለ ነገር አለ። መሰገጥ ነው ምናምን ነው እንደዛ ግን ነው ብዬ አላስብም እኔና መሰገጥ የሚለውን እንዳንተ ጠንክሮ መስራት ከሆነ ግን እኮ ያው መሰገጥ ማለት እኮ ያው ጠንክሮ መስራት ማለት ነው። እንደዛ ነው በቃ። የምር አሁንም እንደዚህ እኔ እኮ እየቀለዱ ይመስለኝ። የምር አሁን ሲመስለኝ ሳይገባቸው ቀርቶ ሳይሆን በቃ እንደዚህ ሙድ እያዙ ወይ ደግሞ ከሰው ጋር በቃ ተቃራኒ ለመሆን የፈለጉ ነው ይመስለኝ እኔ አሁን ማለት ነውና የምር ሳይገባት ቀርቶ ነው ችግር ነገር ሳታቋርጪ በደንብ መስራት። እንደዛ ከሆነ ስለዚህ ዛሬውኑ ጀምረው ሳያቋርጡ መስራት አለ። ሰው ምን ይለኛል የሚለውን ትቶ በቃ እንደዛ እንደማለት ነው መሰገጥ ማለት። ሰው ምን ይለኛል ማለት ትተሽ እዛ መስራት፣ ስራሽን ዝም ብለሽ መስራት። አሁን የምታያቸው የትኛውም ኢንፍሉዌንሰር ይሁን ሰይፉም ይሁን ልንገራችሁ፣ የትኛውም ኢንፍሉዌንሰር በጣም ስኬታማ ሰዎች ባለሀብት የምትሏቸውም ሰዎች ሰው ምን ይለኛል የሚለውን ነገር ቢፈሩ ኖሮ አሁን የደረሱበት ደረጃ በፍጹም አይደርሱም ነበር። እርግጠኛው የምነግራችሁ ነገር ማለት አሁን ያሉበት ስኬታማ ሰዎች ጠቅላላ ሰው ምን ይለኛል ብለው ቢያስቡ ኖሮ ቢጨነቁ ኖሮ በቃ በምንም ታምር አሁን ያሉበት ደረጃ ውሳኔ ወስነው ከዛ ካሉበት የድህነት ነገር ውስጥ ወጥተው ምናምን ህይወታቸውን ለማሻሻል ህይወታቸውን ለመቀየር ያንን ውሳኔ አይወስኑም ነበር ማለት ነው። መሰገጥ ማለት በቃ እሱ እንዳለው ነው። በቃ ሰው ምን ይለኛል የሚለውን ነገር ማስወገድ ነው አለቀ። አው ድሮ ላይ ነበርን እኮ ሰው ምን ይለኛል አይባልም እንዴ ምናምን ይባላል። ባልጉ እያልኩኝ አይደለም፣ ግን ደግሞ ሰው የማይጎዳ ነገር እየሰራችሁ እናንተ እንዴት ነው ለውጡን አሁን ላታዩ ትችላለሽ፣ በኋላ ላይ ታያለሽ። እንደዛ ይመስለኛል ለኔ ሲፈታ ማለት ነው። በጥሩ በኩሉ ማለት ነው። በጥሩ በኩሉ አዎ እንደዛ አንዳንዴ አሁንም እኮ ልንከራከር ሆነ እንዴት ነው ሰው ምን ይለኛል ማለት ጥሩ ነው አይደል? ሰው ምን ይለኛል ማለት ነው ማህበረሰቡ ምን ይላል መባል የለበትም። ለምንድን ነው ጥሩ የሆነው? ጥሩ አይደለም። ሰው ምን ይለኛል አይባልም። ዊርድ የሆነ ነገር ስሩ ሳይሆን እንደዛ መባል የለ። ሰው መሸማቀቅ የለበትም። ነፃነቱ ሰውን እስካልጎዳ ድረስ የሆነ ሰው በራሱ ነገር ላይ የፈለገውን የማድረግ መብት አለው አይደል እንዴ? ህገ መንግስቱ መብቱን እስከሰጠን የሆነ ወንጀል እስካልሰራ ድረስ የሰው ልጅ በህይወት ዘመኑ የፈለገውን እያደረገ መኖር መብት አለው። ሁሉም ሰው ነፃነት አለው። እሱ ለሰራው ስራ ደግሞ ሌላም ሰው ደግሞ የፈለገውን ደግሞ ኦፒኒየን መስጠት ይችላል። ሚዲያ ላይ ደግሞ የሆነ ያን ነገር ይዞ ሲወጣ ሰዎች የሚሰጡትን ደግሞ አስተያየት ደግሞ የመቀበል ደግሞ ግዴታ ይኖርበታል ማለት ነው። ያ ሰውዬ ስድብም ከሆነ መቻል አለበት፣ ከሰዎች የሚሰጡት ትችቶችንም ከሆነ መቻል አለበት። እንግዲህ ያን የመቻል አቅም አለው ወይ ነው ያ ሰውዬ። ባመንሽበት ስራ ላይ ሰው ምን ይለኛል ብለሽ እንትን ማለት የለብሽ አይደለ? አልገባትም ማለት አይደለ? እናንተ ይቀይረኛል ለወጥበታለሁ ብላችሁ ባሰባችሁ ስራ ላይ ኦልሬዲ በዚህ ነገር ነው የምቀየረው ብላችሁ ልባችሁ ውስጣችሁ ያመናችሁበት ነገር የለም። ያንን ነገር ለማሰብ ካሰባችሁ ሰው ምን ይለኛል ብላችሁ አትፍሩ ነው በቃ አለቀ። ያ ነው የሚመስለኝ። እንግዲህ እስቲ አላመነችበት። የእውነት ለመናገር አዶናይ ተጽዕኖ ፈጥሯል። አንወሻሽ ተው አንወሻሽ። ከሰይፉ ጋር ጭራሽ ጫማ ሲለካካ ለእኔ ኤክስኪውዝ ሚ ነው ያሉት። ምክንያቱም ሰይፉ የዛን ያህል ብዙ ሩመርና አልባልታ እንደዚህ እየሰማ ሲመጣ አይናገርም ነበር። ከአቅሙ
በላይ ግን አዶናይ ሆነበት። ወይኔ እኔ በጣም ነው የደነገጥኩት። ይምሪ ነው ብላችሁ ከአቅሙ በላይ ሲሆንበት ምናል ሰይፉ ከአቅሙ በላይ ካልሆነ ያፍናል። ኤክስኪውዝ ሚ እንደፈለግ እንዲፍርፍር ተላለ ግርን ወደ ላይ አድርገህ እንጂ አይሰማህም። አይናገርም። ከአቅሙ በላይ ሲሆንበት ግን እኛ እኮ ብሎ አሽሙሩን ምኑም ሄደበት ተቃጥሏል ማለት ነው። አሽሙር ላይ ከሄደ ሰይፉ ተቃጠለ ማለት ነው። እንዴ ዲጄሊ ነው የገባው። ሰይፉ መቼ ነው ሰይፉ ሰው ተናግሮት ኤልዳና የሚያውቀው ማን ነው? ወንድ የሆነ ሰይፉ እኮ ካድሬ ነበር። አታውቁም እንዴ? ኤክስኪውዝ ሚ ሰይፉ እልም ያለ ካድሬ ነበረ። የህወሓት ካድሬ ነበር። ለዛ እኮ ነው ሲሉት ሲመቻቸው ከዛ በኋላ ይቅርታ ጠየቀ ህዝብ ሲለው አብይ ሲመጣ ህዝብ ዞረባቸው። የዛ ሰዓት ነው በነገራችን ብርሃኔን እሱ ምናም ተዞረባቸው። ወይኔ ያን እኔ እኮ ንጹህ መሆን እኮ አቤት እኮ እግዚአብሔር የዛ ሰዓት ላይ እኔ ኤክስኪውዝ ሚ ሰው ተወጡት ብዬ ለጥ ብዬ ነው ጥጌን ይዤ አይላችኋለሁ። ዲጄሊ ኧረ ወረዛ ከዚህም የለውበት ከዛም አብይም ጋር የለውበት። እኔ ለዚህ ነው መነካካት። ለዛ እኮ ነው እኔ ከጌሙ የወጣሁት። በቃ ቢዝነስ ውስጥ ለባና አዶናይና ሰይፉ አወዛጋቢ ሁኔታ ውስጥ ገብተዋል። ሰይፉ በዚህ ከቲክቶክ ምርጫ ከቲክቶክ ቤስት ቲክቶከር ወይም ዋና ቲክቶከር ተብሎ ከሚደረገው ምርጫ በተያያዘ ከአዶናይ ጋር ተመሳሳይ ቁጥር ያላት ወይም ተመሳሳይ ፎሎወር ያላት አንዲትን ወጣት አቅርቦ ነበረ። ከዛ በኋላ ለምንድነው አዶናይን ያላቀረበው የሚል አይነት ነገሮች ተነስተው ሰይፉ ምላሽ ሰጥቷል። አዶናይ ከመጣ ቃለ ምልልስ ለማድረግ ዝግጁ ነኝ ብሏል። አዶናይም ደግሞ አልመጣም፣ ከዚህ በፊት ብዙ ጊዜ ላገኘ ፈልጌ የገጠመኝ ነገር ደግሞ በተናገርከው ንግግር አሽሙር አለበት ብሏል። አዶናይ ከካናዳ ነው ወደ ኢትዮጵያ የሄደው። እዚህም በነበረ ጊዜ ሶሻል ሚዲያ ላይ እንቀሳቀሳል። በግሌ የማምንበት አንድ ነገር አለ። ሰዎች ወጣቶቻችን በተለይ ሕግን እስካልተላለፉ ከማህበረሰብ በጣም ያፈነገጠና ጉዳት የሚያመጣ ነገር ውስጥ እስካልገቡ ድረስ ትንሽ ስፔስ ብንሰጣቸው ደስ ይለኛል። ለኔ የማይስማማኝ ነገር ሊኖር ይችላል፣ ለእናንተ የማይስማማችሁ ነገር ሊኖር ይችላል። ግን አንዳንድ ጊዜ እግር በእግር እየተከታተልን እንደው መኮርኮም ላያስፈልግ ይችላል። በራሱ መንገድ እንዲንቀሳቀስ መፍቀድ ሊገባ ይችላልና አንዳንድ ነገሮችን ቀለል አድርገን መመልከት አለብን። መካድ የማንችለው ነገር ትንሽ ሰርክልም ብትሆን ተጽዕኖ ፈጣሪ ነው። አዶናይ ተጽዕኖ ፈጣሪ መሆኑን ልንክድ አንችልም። ከመቶ ምናምን 130 ሚሊዮን ከሚሆነው ህዝብ መካከል ምን ያህል ሰው ሶሻል ሚዲያ ላይ አለ? በጣም ጥቂት ነው ሊኖር የሚችለው። ግን ይሄ ሶሻል ሚዲያ ላይ ያለ ማህበረሰብ ኦፒኒየን ሜከር ነው። በቃ ሌሎችን የሚያስከትል ነው። ስለዚህ ኢንፍሉዌንሳቸው ቀላል ተደርጎ መታየት አይገባውም። አዶናይ ሰይፉ ፕሮግራም ላይ ነገራቸውን ፈቶ ቢቀርብ ደስ ይለኛል። ሰይፉም አይመስለኝም ከተለያዩ ምክንያቶች በተያያዘ እንዳይቀርብ ተደርጓል ብለው ሌሎች ሰዎች የሚሉት ነገር ትክክል አይመስለኝም። ሰይፉም እኮ ፕሮግራም ላይ ሰው አቅርቦ በብዙዎች ዘንድ የሚወደድ ፕሮግራም መስራትን ይፈልገዋል። ስለዚህ ይህን ነገር ረገብ አድርጎ አዶናይ ቢቀርብ የኔ ምርጫ ነው፣ ደስ ይለኛል። ሰይፉም እንደሚያደርገው አምናለሁ። ለነገሩ በዚህ በሶሻል ሚዲያ በእንዲህ አይነት ነገሮች ዙሪያ ኮንትሮቨርሲ ራሱ የሚፈጥረው ስበት አለ። ብዙ ነገሮችን ያመጣል፣ ብዙ ተመልካችን ይስባልና አንዳንድ ጊዜ መወዛገባቸውም ክፉ አይደለም፣ ብዙ ተመልካች እንዲኖር ስለሚያደርግ ማለት ነው። የዚህ የቲክቶክ አዋርድ ምርጫን በተመለከተ ሌሎች ሀገሮች እንዴት ነው የሚሰሩት፣ በሌሎች ቦታዎች እንዴት ነው የሚሰራው የሚለውን በጥቂት ላካፍላችሁ። አንዱ መመዘኛ መስፈርት ፖፑላር መሆን ነው። በጣም ብዙ ፎሎወር ያለው ሰው መሆን ነው አንዱ መመዘኛ መስፈርት። ሁለተኛ ኢንጌጅመንት ነው ወይንም ተሳትፎ ነው። ሰዎች ምን ያህል ኮሜንት ያረጋሉ፣ ምን ያህሉን ሼር ያረጋሉ፣ ዱዊት ያረጋሉ፣ እንዲህ የሚለው ነገር አሳታፊ የሆኑ ስራዎችን የሚሰሩ ያው በምርጫው ላይ የበለጠ ተጽዕኖ አላቸው። ኢንፍሉዌንስ በሶስተኛ ደረጃ፣ ተጽዕኖ በሶስተኛ ደረጃ የሚቀመጥ ነው። ለምሳሌ በአስተሳሰብ ላይ ምን ያህል ተጽዕኖ አላቸው፣ በፋሽን ላይ ምን ያህል ተጽዕኖ አላቸው፣ በእቃዎች ላይ ማለት ሰዎች እቃዎች እንዲገዙ ለማድረግ ምን ያህል ተጽዕኖ አላቸው፣ በተለያዩ ነገሮች ላይ ያላቸው ተጽዕኖ አንድ መመዘኛ ተደርጎ ይወሰዳል። የስራዎቻቸው ኳሊቲ ጥራትም ይታያል። ለምሳሌ ኦሪጂናል ስራ ነው ወይ የሚሰሩት፣ ኦሪጂናል በቃ አመንጭተው ኦሪጂናል ስራ ነው ወይ የሚሰሩት፣ የሚሰሩት ነገር ኮንሲስተንት ነው ወይ፣ ቀጣይነት ነው ያለው ነው ወይ፣ የሚሰሩት ስራ ፈጠራ የታከለበት ነው ወይ።
አንዳንዶቹ በጣም ጥሩ ፈጠራ የሚፈጥሩ አሉ። ይህንን በመመዘኛነት ይቀርባል። ከዛ ሌላ መመዘኛው ኒች ኤክሰለንስ እንለዋለን። ኒች ኤክሰለንስ ማለት በአንድ በተወሰነ ጉዳይ ላይ ለምሳሌ ኮሜዲ ላይ ሊሆን ይችላል፣ ውበት ላይ ወይ ቢዩቲ ላይ ሊሆን ይችላል፣ ፊትነስ የአካል ብቃት ላይ ሊሆን ይችላል፣ ኤጁኬሽን ላይ ምናምን ሊሆን ይችላልና የራሳቸው የሆነ በቃ የላቀ ነገር የሚያሳዩበት ቦታ አላቸው ወይ የሚለው በዚህ በቲክቶክ አዋርድ ምርጫ ላይ ተጽዕኖ የሚያደርግ ነገር ይሆናል። ለነገሩ ዞሮም በግራም ማለት ነው በቀኝ ወደዛ የሚያመጣቸውም ቁጥር ነው እና አንዱና ዋነኛው መመዘኛ ቁጥር ነው። ከቁጥር በተያያዘ አንድ ነገር ብዬ ልደምድም። ብዙ ተመልካች ብዙ ተከታይ ማለት ያ ሰውዬ የሚሰራው ስራ ሁሉ በጣም ጥሩ ነው ማለት ላይሆን ይችላል። ብዙ ተከታይ ብዙ አቴንሽን በተለያዩ መንገዶች ሊገኝ ስለሚችል ማለት ነው። ብዙ ሰው የሚያያቸው ብዙ ነገሮች አሉ። ናት በሚሊዮኖች ሳይሆን ወደ ቢሊዮኖች ሊጠጋ በሚችል ደረጃ ጥሩ ያልሆኑም ነገሮች አሉና ይህንን መገንዘብ ይገባናል። አዶናይ ከሰይፉ ጋር ተነጋገሩና ትንሽ ውዝግብ ከተፈጠረ በኋላ የህዝቡ የማየት ፍላጎትና ጉጉት ከጨመረ በኋላ ሰይፉ ሾው ላይ ብትቀርብ ደስ ይለናል። ዳግማዊ ታሪኩ ነኝ። ድራይቭ ስሩ ብሮድካስት በዚህ ተጠናቋል። ስማርት የሆነ ሰውዬ ነው። የሚገርም ሰው ነው። ግጥ ሰግጣለሁ። ካልሰገጥ ካያልፍልህም ዘንድሮ ሰግጥ ወንድ ማለት ሰግጭ ይታለ የአዶናይን ኢንፍሉዌንስ እያያችሁት ነው አይደለም? የአዶናይን ኢንፍሉዌንስ አረላ ገፋፍታችሁ ልጁን እንዲያወራ አረጋችሁት። ኦኬ እንኳን መለሰለት፣ ደስ ብሎኛል ስለመለሰለት። ያው አሪፍ የመልስ ምት ነው የሰጠው። እንደ አባቱ ነው መምከር የነበረበት ልጆቹን። እንደዚህ አንዱን መርጦ አንዱን ማለት ሳይሆን ሁሉም ሰፖርት ማድረግ ነበረበት። ጥሩ ኤግዛምፕል መሆን ነበረበት። ብቻ ኦኬ ወንድማችን አዶናይ እንዳለው አሸነፈ አላሸነፈ ኦልሬዲ እንደምታዩት የህዝብ ልብ አሸንፈዋል። ልጁ ሰው ይሳሳታል፣ ከስተቱ ይማራል። ሰው ተሳስቶ በስተቱ በዛው እንደተሳሳተ መቅረቱ ነው ችግር እንጂ ሁላችንም ንጹህ አይደለንም። ከስተቱ ተምሮ ነገሮችን አስተካክሎ ጥሩ ቦታ እየሄደ ያለ ልጅ ነው። ማንንም ሳይለይ በዘርም በሃይማኖትም ሳይለይ እንደ ኢትዮጵያዊነት ፍቅሩን እያሳየ ያለ ልጅ ነው። መደገፍ ያለበት ልጅ ነው። ያው እናንተ ይሄ ለማንም የሚነገር አይደለም። ኦልሬዲ የሰውን ልብ አሸንፈዋል። መኪና ተሸለመ፣ ሳንቲም ተሸለመ ምናምን ያው የስናረ ቢግ ዲል ለሱ መስሎት ነው እንጂ ማለት ነው። እንግዲህ ማድረግ ያለባችን አድርጎ ኦልሬዲ አይ ቲንክ ነገ ነው ሪዛልቱ የሚታወቀው። እህታችን ብታሸንፍም እኔ ፐርሰናሊ ደስተኛ ነኝ። እኔ ታታሪ ወጣት ነች። አግባብ ባልሆነ መንገድ አታሸንፍ እንጂ በስራዋ ደጋፊዎቿ ስራ ወደውት ስታሸንፍ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች የማገኛችሁ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ